አልበርት አይንስታይን በአንድ ወቅት የተናገረው ነገር ነበረ። Imagination is everything. It's the preview to life's common attractions ይላል። የምናብ እይታ ማለት ሁሉም ነገር ነው። ወደ ህይወታችን ለሚመጡልን ነገሮች እንዳለ ቀድመን የምንመለከትበት መንገድ ነው እንደማለት ነው። አሁን ስቲቭ ሃርቪ ለምንድነው ይሄንን የጠቀስከው ካላችሁኝ በደንብ ግልጽ እንዲሆንላችሁ ስለፈለኩ ነው። ብዙ ሰዎች ይህን ነገር ለመረዳት በጣም ይቸገራል። ነገር ግን ህይወታችሁን ቆም ብላችሁ እንድትመለከቱ ፈልጋለሁ። በህይወት ዘመናችሁ እስከዛሬ ያላችሁ የያዛችሁት ያገኛችሁት ነገር እንዳለ የሆነ ሰው ኢማጂን ያደረገው ነገር ነው። በድሮ ጊዜ የቤት ስልክ ቁጭ ብሎ እያወራ የነበረ ሰው ምን አለ እየተንቀሳቀስኩ ስልክ ማውራት ብችል ብሎ አሰበ። ከዛም በኋላ ተንቀሳቃሽ ስልክ ተመረተ። አሁን ይህንን ቪዲዮ መመልከት ከቻላችሁ መቼስ በስማርትፎናችሁ በእጃችሁ ላይ በያዛችሁት ስልክ ምክንያት ነው እንግዲህ እየተመለከታችሁት ያላችሁት። ሩቅ መንገዶችን በፈረስና በጋሪ መሄድ የሰለቸው ሰው ምን አለ የሚንቀሳቀስ መኪና ቢኖር ብሎ አሰበ። መኪና የሚባለውም ነገር ወደ ህይወት መጣ። አሁንም በመኪና መሄድ የሰለቸው ሰው ምን አለ በአየር ላይ መሄድና መብረር ብንችል ብሎ አሰበ። አውሮፕላን የሚባል ነገር ተመረተ። ለዚህ ነው አልበርት አይንስታይን የተናገረው ነገር በጣም ሁሌም ቢሆን ልትመለሱበትና ልትሰሙት የሚገባ ነገር ነው ብሎ። እነዚህ ሁሉ ነገሮች ወደ ህይወት የመጡት በኢማጂኔሽን ነው። መጀመሪያ እናንተ በአይናችሁ መመልከት ያልቻላችሁትን ነገር በኢማጂኔሽናችሁ ትመለከቱታላችሁ። እኔም እዚህ መድረክ ፊት ለፊት ቆሜ እናንተን ስነግራችሁ አንድን ነገር እንድትረዱ ለማድረግ ስለፈለኩ ብቻ ነው። ፈጣሪ ለእናንተ ያለላችሁ ህይወት አሁን በአይናችሁ የምትመለከቱት አሁን ያላችሁበት ህይወት ሳይሆን በአይነ ህሊናችሁ ውስጥ የምትመለከቱት ነው። ነገር ግን አሁን የምትኖሩት ህይወት በጣም ከመደጋገሙና በጣም የለመዳችሁት ህይወት ከመሆኑ የተነሳ ከዚህ የተሻለ ህይወት ማግኘት እንደማትችሉ አድርጋችሁ ማሰብ ጀምራችኋል። ብዙሃኑ ህዝብ በዚህ ውስጥ ታስሮ ነው የሚሄደው። አሁን እንደዚህ አይነት ንግግሮችን ሳከናውን ብዙ ጥቁር አሜሪካኖች በጣም ስኬፕቲካል ይሆናሉ። እምለውን ነገር ይጠራጠራሉ። ይሄ ነገር እንዴት ነው ከሃይማኖቴ ከእምነቴ ጋር ይሄዳሉ ይላሉ። ስለዚህ እናንተም እንደነሱ የምትጠራጠሩ ከሆነ ጥርጣሬያችሁን የሚያስወግዱላችሁን የመጽሐፍ ቅዱስ ጥቅሶችን ጠቅስላችኋለሁ። ይሄንን ስል ግን አንድ ነገር ግልጽ ማድረግ እፈልጋለሁ። ሰባኪ አይደለሁም፣ ፓስተር አይደለሁም፣ ወይንም ደግሞ የቸርች ሰው አይደለሁም። የማይገባኝን ቃላቶች ሳልጠቀም ለማውራት እንኳን በጣም የምቸገር አይነት ሰው ነኝ። ስለዚህ አሁን እምላችሁን ነገር እምላችሁ ጥርጣሬያችሁን ለማስወገድ ብቻ ነው እንጂ እናንተን ለመስበክ ፈልጌ አይደለም። አልበርት አይንስታይን ይህንን አባባል ከየት ነው ያመጣው ብላችሁ ካሰባችሁ ከመጽሐፍ ቅዱስ ጥቅስ ነው የወሰደው። ልክ ዘ ሲክሬት እንደሚባለው መጽሐፍ ማለት ነው። ያንን መጽሐፍ ካነበባችሁ በጣም ቶፕ የሚባል ሞቲቬሽናል መጽሐፍ እንደሆነ ታውቃላችሁ። በጣም ብዙ ሽያጮችን የሚያስመዘገበ ነው። ብዙ ሚሊዮን ኮፒዎች ተሽጠውላታል። ታዲያ ያ መጽሐፍ እንዴት ነው እንደዚህ ተወዳጅ ሊሆን የቻለው ካላችሁ አብዛኛውን ኮንሰፕት ከመጽሐፍ ቅዱስ ስለወሰዱ ነው። ስለዚህ አልበርት አይንስታይን ያመጣው ኮት ወይንም ደግሞ እሱ ያለው አባባል ከየት የመጣ ነው ካላችሁ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ከሚለው ጥቅስ ነው። በጣም መስራት እንዳለባችሁ በህይወትም መትጋት እንዳለባችሁ በደንብ ግልጽ ነው። ነገር ግን ስትሰሩ በእምነት ላይ የተመሰረተ ስራ መሆን አለበት። በጣም ብዙዎቻችን እምነት ይኖረናል። ስናድግ ወይንም ደግሞ ልጆች ስንሆን ይሄንን እምነት እናውቀዋለን። እያደግን ግን ስንመጣ እየቆመጠጥን እምነትን ፈጽሞ እየረሳነው እንመጣለን። የብዙዎቻችን ስቃይ የሚጀምረው እምነት በማጣታችን የተነሳ ነው። ስለዚህ አሁን እዚህ ጋር እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ከተባለ ምን ማለት ነው ስቲቭ ሃርቪ ካላችሁኝ፣ በቃ የሆነ ነገር ይፈጠራል ብሎ መጠበቅ እኮ ነው። ምን እንደሆነ እንኳን አታውቁም፣ ግን ትንሽ ጭላንጭል የሆነች እንኳን ተስፋ ትኖራችኋለች። የሆነ ነገርማ መምጣቱ አይቀርም ማለታችሁ አይቀርም። እኔ ህፃን እያለሁ ምንድነው ያደረግኩት? በቃ የሆነ ቀን ቲቪ ላይ እንደምቀርብ ተስፋ አረጋለሁ ብዬ እኮ ነው ያሰብኩት። ተስፋዬም ደግሞ በልጅነት አይምሮዬ ውስጥ ነበረ። ስለዚህ ያቺን ነገር ይዣት ነበረ ሲሄድ የነበረው። ነገር ግን ያንን ህልም ሲኖረኝ ወይንም ደግሞ ያንን ራዕይ ገና በልጅነቴ ሳገኘው ምንም የምመለከትበት ወይንም ደግሞ የማረጋግጥበት ነገር አልነበረኝ። በጊዜው የመንተባተብ ችግር ነበረብኝ። ምንም ሳልንተባተብ አንድ አረፍተ ነገር እንኳን መናገር አልችልም ነበረ። ታዲያ ይህንንም ደግሞ ችግሬን የተመለከቱ ብዙ ሰዎች ነበሩ። አጠገቤ ልክ እንደኔ 10 ዓመት ልጅ የሆነው ጓደኛዬ እንኳን ስንት ደቂቃ ፕሮግራም ነው የሚሆነው፣ ምክንያቱም እትትት እያልክ ስትንተባተብ ረጅም ጊዜ መፍጀት አይቀርም ብሎ ሲያላግጥብኝ ነበር። ነገር ግን ወረቀቱ ላይ ስጽፍ እኔ ፋክቹዋል ነው ወይንም ደግሞ እውነታ ነው ብዬ አይደለም የጻፍኩት። ሆፕ እያረኩ ተስፋ እያረኩ ብቻ ነበርኩ። ምክንያቱም ልጅ ነኛ፣ ሌላ ምንም የማውቀው ነገር አልነበረም። ስለዚህ ምናልባት ይሄ ይሆናል ብዬ ጻፍኩት። እኔም እናንተን የምላችሁ ነገር በእምነት ጀምሩ ነው። ምንም አይነት ነገር ቢመጣ ቢያንስ ተስፋችሁ መኖር አለባት። እምነታችሁ እዚህ ጋር ምንድነው የሚጠቅማችሁ? ተስፋ ያደረጋችሁት ነገር እንደሚሳካ እንደሚሆን እንድታስቡ ያደርጋችኋል። ታዲያ ፈጣሪውም ደግሞ በሞገሱና በጸጋው ያቺን ተስፋ ያደረጋችኋትን ነገር
ጫፏን ይሰጣችኋል። ጫፏን ከሰጣችሁ በኋላ ሙሉ ለሙሉ ብታምኑ ይሻላችኋል። ምክንያቱም ተስፋ ካደረጋችሁት ነገር ውስጥ ትንሽየዋ እንኳን ተሳክታለች። ስለዚህ የዛኔ ሙሉ እምነት ሲኖራችሁ ደግሞ ቀሪው ይሳካል ማለት ነው። መጀመሪያ ጭላንጭል ተስፋ ነበረች፣ ያቺን ነው ወደ እምነት የምትለውጧት። ስለዚህ እምነት ምንድነው ብያችኋለሁ። ልክ አሁን አልበርት አይንስታይን እንደተናገረው ነው። ኢማጂኔሽን ማለት ወደፊት በህይወታችሁ የሚመጡላችሁ ነገሮች እንደሚመጡ የሚያሳያችሁ ምልክት ነው ማለት ነው። ማረጋገጫችሁ እሱ ከሆነ ደግሞ ለዛ ምስል በአይነ ህሊናችሁ ውስጥ ለሚመላለሰው ህይወት ታማኝ ሆናችሁ ልጠብቁት ይገባል። አይምሮአችሁ ውስጥ የሚከናወነውን ኢማጂኔሽናችሁ ውስጥ የሚከናወነውን ነገር ማየት የምትችሉት እናንተ ብቻ ናችሁ። ከእናንተ ውጪ ማንም ሰው ማየት አይችልም። ለዚህ ነው ፈጣሪ ለእናንተ ያዘጋጀውን ነገር እናንተ ብቻ መመልከት የምትችሉት ያልኩት። ስለዚህ አይነ ህሊናችሁ ውስጥ የምትመለከቱትን ህይወት ስታዩት ዝም ብሎ ተራ ምስል እንዳይመስላችሁ። ፈጣሪ ለእናንተ ያዘጋጀውት ህይወት ይሄ ነው እያላችሁ ነው። ነገር ግን በአይነ ህሊናችሁ ውስጥ ያንን ምስል ተመልክታችሁ ይህንን ነገር አላምነውም ብላችሁ የተዋችሁት ጊዜ ፈጣሪ ለእኔ ያዘጋጀውን ነገር አልፈልግም እያላችሁ። ስለዚህ ኢማጂኔሽናችሁ የወደፊት ህይወታችሁ ማረጋገጫ የመጀመሪያው ምስል ነው ከተባላችሁና ያንን ማታምኑ ከሆነ ፈጣሪስ ምን ማድረግ ይችላል? ምንም ማድረግ እኮ አይችልም። ከዛ በተጨማሪም ደግሞ የብዙ ሰው ችግር ምንድነው ካላችሁ እነዚህን በአይነ ህሊናቸው ውስጥ የሚመለከቱትን ነገር ለሰዎች ይናገራሉ። ለተሳሳቱ ሰዎች ትልቁ ስህተት የሚጀምረው እንግዲህ እዚህ ጋር ነው። አንድ በስፋት የሚታወቅ አባባል አለ። ትልቅ ህልምን መግደል ከፈለግ ትንሽ አይምሮ ላለው ሰው ነገር ይባላል። እናንተም እያደረጋችሁ ያላችሁት ነገር ተመሳሳይ ነው። እናታችሁ ምንም ያህል ብትወዳችሁ፣ አባታችሁ ምንም ያህል ቢወዳችሁ፣ ጓደኞቻችሁ፣ ዘመዶቻችሁ፣ ቤተሰቦቻችሁ ምንም ያህል ስለ እናንተ ቢያስቡና ቢወዷችሁ እናንተ አይምሮ ውስጥ የሚከናወነውን ነገር በፍጹም ሊያዩና ሊመለከቱ አይችሉም። ስለዚህ እናንተ ይህንን ነገር አስቤያለሁ፣ ይህንን ነገር ልስራ ስትሉ እናንተ ጋር ያለው ራዕይ እነሱ ጋር ስለሌለ አይ ይቅርባችሁ፣ ትወድቃላችሁ፣ አያዋጣችሁም ብለው ወደ ኋላ ሊመልሷችሁ ይሞክራሉ። እነሱ እኮ እያስቡላችሁ ነው። በቤታቸው እናንተን ፕሮቴክት እያደረጓችሁ ነው። በቃ ይሄ ልጅ እንዳይወድቅ እንዳይሰናከል ጥሩ መንገድ ላይ እየሄደ እኮ ነው፣ ከዚህ ደግሞ እንዳይወጣ ብለው ስለሚያስቡ አርፈ ትምህርትን ጨርስ፣ ወይንም ደግሞ አሁን የያዝከውን ስራ አርፈ ስራ፣ ከዚህ በላይ ደግሞ እድገትን ታገኛለህ፣ በዚህ መንገድ ሂድ እንጂ ይሄኛው አሁን ያልከው ነገር በፍጹም የሚሳካ አይመስልም ብለው ህልሞቻችሁን ይጥሉባቸዋል። እነሱ መናገራቸው አይደለም ችግሩ። እነሱ ያንን ሁሉ ከተናገሩ በኋላ እናንተ እነሱን ማመናችሁ ትልቁን ውድቀት ያመጣባቸዋል። ስንት ጊዜ ነው እስቲ ወደ ኋላ መለስ ብላችሁ አስታውሱ። ስንት ጊዜ ነው በጣም አሪፍ የሚባል ሐሳብ አመጣችሁ፣ ራዕይ ታይቷችሁ፣ ወይንም ደግሞ የሆነ ነገር አምጥቻለሁ ብላችሁ ሄዳችሁ ለምትወዷቸው ሰዎች ስትነግሯቸው አይ ይሄ ነገርማ በፍጹም አይሆንም ብሎ የመልሷችሁ። እናንተ በአይምሯችሁ ውስጥ በጣም እርግጠኛ ሆናችኋል። ህይወቴንና ዓለሜን ሙሉ ለሙሉ የሚለውጥልኝን ነገር አገኘሁ ብላችሁ አስባችኋል። ነገር ግን እነሱ ጋር ስትደርሱ ሙሉ ለሙሉ ድፍት ነው የሚያደርጉት። እነሱም ደግሞ ሙሉ ለሙሉ ስላልተቀበሉት እናንተ እነሱ ለኔ ነው የሚያስቡት፣ ለኔ አስበው ነው ይሄንን ያሉኝ ብላችሁ እነሱን ታምናላችሁ። ስህተታችሁ እኮ ይሄ ነው። እዚህ ጋር ነው እንግዲህ የሳታችሁት። ፈጣሪ ለእናንተ ካዘጋጀው ህይወት ጎትተው እንዲያወጧችሁ ፈቀዳችሁላቸው። እነሱ ምንም የሚያውቁት ነገር የለም። ነገር ግን እናንተ ስልጣኑን ስለሰጣችኋቸው ያንን ነገር ብቻ ሊያደርጉ ቻሉ። አንዳንዶቻችሁ ይኸው እዚህ ፊት ለፊት ቁጭ ብላችሁ ቢዝነስ የመክፈት ሀሳብ አለኝ ወይንም ደግሞ ንግድ የመጀመር ሀሳብ አለኝ ብላችሁ ቁጭ ብላችኋል። ለምን አትጀምሩም ስላችሁ ኃላፊነት አለብኝ፣ የቤት ኪራይ እንዴት ልከፍል ነው፣ ይህን ስራ እንዴት ላቋርጥ ነው ትሉኛላችሁ። ማን ነው ክፍያ የሌለበት? ማን ነው ሂሳብ የማያሳስበው? ማን ነው ስለ ገንዘብ የማይጨነቀው? ሀብታም ሰው ስለ ገንዘብ ምንም አይነት ችግር የሌለበት ይመስላችኋል? አትሳሳቱ። ሁሉም ሰው ከገንዘብ ጋር የተነካካ ነው። ገንዘብ ነው እቺን ዓለም እያንቀሳቀሳት ያለው። ስለዚህ ስለ ገንዘብ የማያሳስበው ሰው የለም። ሁሉም ሰው የራሱ የሆነ ዓለም ውስጥ ታስሯል። እኔን ተመልክታችሁ ስቲቭ ሃርቪማ ሀብታም ነው ባለጸጋ ነው ትሉኝ ይሆናል። አዎ ነኝ። ነገር ግን ባንክ ላይ ዕዳ አለብኝ። ማንም ከዚህ ከፋይናንሽል ስትሬስ ነፃ የሆነ ሰው የለም። ሁሉም ሰው እናንተ የሚያሳስባችሁ ነገር ያሳስበዋል። ስለዚህ ይህ ማለት ምን ማለት ነው ካላችሁ እናንተ ምንም የተለያችሁ አይነት ሰዎች አይደላችሁ። ልክ እንደናንተ ሁሉ ሌላም ኃላፊነት ያለበት ሰው አለ። ሌላ ሰው ልጅ ማሳደግ እንደሚችለው ሁሉ እናንተም ልጅ እያሳደጋችሁ ነው። እነሱም ኃላፊነት አለባቸው፣ እናንተም ኃላፊነት አለባችሁ። ስለዚህ ኃላፊነት ስላለባችሁና የምትከፍሉት ወርሃዊ ወጪ ስላለ ብቻ ይህንን ነገር ቆይ አልጀምረውም ትንሽ ልጠብቅ ብላችሁ ህይወታችሁን የምታራዝሙ ከሆነ ማንስ ነው መጥቶ ሊያድናችሁ የሚችለው? እንዴትስ ልትታገዙ ትችላላችሁ? ለመንቀሳቀስ እኮ ሽባ ሆናችኋል። እምቢ ብላችኋል። ፍርሃት እኮ አንቆ ይዟችኋል። ስለዚህ እኔ አሁን የምለውን ነገር በደንብ እንድታዳምጡኝ እፈልጋለሁ። ትክክለኛው ህይወታችሁ ኢማጂኔሽናችሁ ውስጥ ነው። በአይነ ህሊናችሁ የምትመለከቱት ነገር ትክክለኛው እውነታ ነው። አሁን የምለው ነገር ግልጽ ነው ወይ? የምርስ እየተግባባን ነው ወይ? ዛሬ ወደዚህ ቦታ ስጋብዝ ስቲቭ ሃርቪ ስለምን ያወራል ብላችሁ እንደጠበቃችሁ አላቅም። እኔ ከዚህ ውጪ ምንም የማውቀው እውነታ የለኝም። እንደናንተ እንኳን አልተማርኩም። ከትምህርት ቤት አቋርጬ የወጣው ሰው ነኝ።
በስርዓት አንድ የእንግሊዝኛ ሙሉ አረፍተ ነገር መናገር የማልችል ሰው ሆኜ ከዛ ከመሰለ ህይወት፣ ከዛ ከመሰለ ጨለማ ውስጥ፣ ከዛ ድህነት ውስጥ አልፌ አሁን እዚህ ስኬት ላይ ስትመለከቱኝና እኔ እዚህ ጋር መጥቼ ይህንን ስነግራችሁ የምርም በህይወት ምን እንደሚያስፈልግ እንድትገነዘቡና ልብ እንድትሉ ስለምፈልግ ነው። የምነግራችሁም ነገር ሮኬት ሳይንስ አይደለም። በጣም ቀላል ነው። ሁላችሁም ዛሬ ገብታችሁ አፕላይ የምታደርጉትን ወይንም ደግሞ መተግበር የምትችሉትን ነገር ነው። አሁን እዚህ ፊት ለፊት ቁጭ ብላችሁ ይህንን እያዳመጣችሁ ስቲቭ ሃርቪ የሚናገረው ነገር አሪፍ ነው፣ ነገር ግን እኔ እድሜ አሁን ሄዷል፣ 50 ዓመቴ ነው፣ 40 ዓመቴ ነው የምትሉ ከሆነ እኔ ይህንን ቁጭ ብዬ በምመክራችሁ ሰዓት እንግዲህ የ60 ዓመት ጎልማሳ ነኝ። በዚህ ሰዓት እንኳን ፈጣሪን የምጠብቀውም ብዙ ነገር አለ። ሌላ አንድ ምሳሌ ምስጠን ካላችሁ ኮሎኔል ሳንደርስን እንድትመለከቱ ትፈልጋለሁ። KFC የሚባለውን ድርጅት መቼስ ታውቁታላችሁ። ቺክን ነው የሚሸጡት። እድሜ ልኩን እንግዲህ ዶሮ ሲጠብስ የኖረ ሰው ነው። ማንም ሰው አልተቀበለውም። ማንም ሰው እሺ አላለውም። 40 ዓመት ሙሉ ሲያደርግ የነበረውን ነገር እያደረገ ነው እንግዲህ በመጨረሻም በ60 ምናምን ዓመቱ ላይ ይህንን ሁሉ ስኬት ሊያገኝ የቻለው። ነገር ግን ማንም ሰው እሱን ከማወቁ በፊት ሁሌም ቢሆን ይናገር ነበር፣ ዓለም ላይ እንደኔ አይነት ምርጥ የሚባል ዶሮ የሚሰራ ሰው የለም ይላል። ታዲያ በመጨረሻም ያንን ፍራንቻይዝ ያገኘው በ60ዎቹ እድሜ ውስጥ ባለበት ሰዓት ነው። አሁን ላይ ታዲያ KFCን ስትመለከቱ ዓለም ላይ እንደ KFC ብዙ ዶሮ የሚሸጥ ድርጅት የለም። ስለዚህ እኔ እዚህ ቁጭ ብዬ እናንተን ስመክራችሁ አይ ጊዜ አልፏል ብላችሁ የምታስቡ ከሆነ በመስታወት ራሳችሁንም ስትመለከቱ ትንሽዬ ሽበት አናታችሁ ላይ ስለተመለከታችሁ ብቻ ጊዜው አልፏል ማለት አይደለም። ፈጣሪ በየቀኑ ጧት የሚያስነሳችሁ የሚቀሰቅሳችሁ ሊሆን ይመስላችኋል። ፈጣሪ ከእናንተ ጋር የነበረውን ነገር ቢጨርስ ኖሮማ ጧት አትነሱም ነበር። ስለዚህ መደናገጡ፣ ተስፋ መቁረጡና በህይወት አንገታችሁን ደፍታችሁ መሄዳችሁ ምኑ ጋር ነው የሚጠቅማችሁ? እናንተንም ቤተሰቦቻችሁንም ልጆቻችሁንም የሚጠቅም ነገር እያደረጋችሁ አይደለም። ህልማችሁን ግን ተመልክታችሁ ይህንን ነገር ሞክረዋለሁ አደርገዋለሁ ካላችሁ ህይወታችሁ በምን ያህል ፍጥነት ሊለወጥ እንደሚችል ዝም ብላችሁ መመልከት ብቻ ነበር። አሁን ላይ ተመልክታችሁ ፈጣሪ እናንተ ትልቅ ሰው ስለሆናችሁ ብቻ እንደማይሰማችሁ አታርጉት። እኔ እንኳን በዚህ ሰዓት የምጠያይቃችሁ በጣም ትላልቅ ነገሮች አሉ። ምናልባትም ትጠይቁኝ ይሆናል፣ ስቲቭ ሃርቪ በህይወት ሁሉም ሰው የሚፈልገው ነገር አለ። ታዲያ አሁንም ለምንድን ነው መጠየቅ የማታቆሙ? መቼ ነው በቃኝ የምትለው ትሉኝ ይሆናል። ፈጣሪ ግን መትረፍረፍ ነው። እኔም መትረፍረፍ ዓለም ውስጥ ያለው ሰው ነኝ። ፈጣሪም እንድጠይቀው ሁሌም ቢሆን ወደሱ እንድመጣ ስለሚፈልግ እኔም ሁሌም ቢሆን እጠይቃለሁ። ጠያቂ ነኝ፣ ምክንያቱም አባቴ ያለው። ምን አይነት የእምነት ቦታዎች ላይ እንደምትሄዱ አላውቅም፣ ነገር ግን ብዙ መመኘት ብዙ መፈለግ ጥሩ አይደለም ካላችሁ ከነሱ አይነት ሰዎች መራቅ ነው። መፈለጋችሁና አንድ ነገር መመኘታችሁ ምንም ችግር የለው። ምንም ያህል ያ ነገር ትልቅ ቢሆንም እናንተ የልባችሁ ፍላጎት ነው። ፍላጎታችሁን በልባችሁ ውስጥ ያስቀመጠው ደግሞ ፈጣሪ ራሱ ነው። ወደ እምነት ቦታም ስትሄዱ ደግሞ እምነት ቦታ መሄድን ብቻ አስባችሁ አይደለም። ሁሌም ቢሆን እዛ ትገባላችሁ፣ የመጽሐፍ ቅዱስ ጥቅስ ትማራላችሁ፣ ትወጣላችሁ። እነዛን ጥቅሶች ግን በህይወታችሁ ላይ አፕላይ አታደርጓቸውም ወይንም አተገብሯቸውም። ችግራችሁ እኮ እዛ ጋር ነው። እናንተ የተማራችሁትን ነገር መተግበር አለባችሁ። ይህንን ስላችሁ እኔ ቁጭ የመጽሐፍ ቅዱስን እንደሚያጠና ሰው አትመልከቱኝ። እንዳልኳችሁ የተማርኩ ሰው አይደለሁ። ስለዚህ ያንን የእንግሊዝኛ ባይብል ቁጭ ብዬ እንዴት ላነበው እችላለሁ? ይከብደኛል። ከአይምሮዬም በላይ እኮ ነው። ነገር ግን 3 ወይም 4 ጥቅስ በአይምሮዬ ባቅም እነዛን 3 እና 4 ጥቅሶች ነው እንግዲህ በህይወቴ ውስጥ ተግብሬ ይህን ያህል ውጤት ላመጣ ይቻልኩት። 3 እና 4 ጥቅስ ሙሉን ብረዳ ደግሞ ምን ያህል ደረጃ ላይ ልሆን እንደምችል አስቡት። በህይወቴ አጭር የሚባለው ስክሪፕቸር፣ አጭር የሚባለው የመጽሐፍ ቅዱስ ጥቅስ ህይወቴን ሊለውጥልኝ ችሏል። you have not because you ask not ይላል። ነገር ግን አትለምኑምና ለእናንተም አይሆንም ማለት ነው። እቺ በጣም ቀላልና አጭር የምትባለው ጥቅስ ህይወታችሁን ምን ያህል ልትለውጥ እንደምችል እንግዲህ ተገንዘባችሁታል። የሌላችሁ ስላልጠየቃችሁ ነው ተባላችሁ እኮ። ይኸው እናንተን እዚህ ጋር ቆሜ ሳስመርቅ ፊት ለፊት ጋውናችሁን ለብሳችሁ ሁላችሁም ቁጭ ስትሉ እየተመለከትኳችሁ እኮ ነው። እንግዲህ ሁላችሁም ከኔ ተሽላችኋል። እኔ መማር አልቻልኩም። በተጨማሪም ደግሞ ድህነት ውስጥ የነበርኩ ሰው ነኝ። ከድህነት አምልጣችሁ እናንተ ይኸው መካከለኛ ህይወት ላይ ያላችሁ ሰዎች ናቸው። በእያንዳንዱ መመዘኛ ደረጃ እኔ ከእናንተ በታች ነበርኩ። እንደዛ እንኳን ሆኜ አሁን ከእናንተ የተሻለ ህይወትን እየኖርኩ ያለሁት በዚህ ምክንያት ነው እያልኳችሁ እኮ። አትለምኑምና ለእናንተም አይሆንም በተባለው በጣም ቀላል በሆነው ጥቅስ እኮ ነው ህይወቴን ልለውጥ የቻልኩት። ለምንድን ነው የማትጠይቁት? አብዛኞቻችሁ ጥያቄያችሁ ራሱ በጣም የተቋጠሩና አጫጭርና ትናንሽ ናቸው። በዛው በህይወታችሁ ውስጥ ያሉት እባክህን ፈጣሪ ሆይ ቤት ኪራይን እንድከፍል እርዳኝ፣ እባክህ ፈጣሪ ሆይ ቺን ስልክ እንዳሰራ ትንሽ ብር ስጠኝ። እንግዲህ ይኸው ሁሌም ቢሆን የቤት ኪራያችሁን እየከፈላችሁ ነው፣ ስልካችሁንም አሰርታችኋል። የቤት ኪራይ ከምትጠይቁት ለምንድን ነው ቤት የማትጠይቁት? ለምንድን ነው መኪና የማትጠይቁት? ለምንድን ነው የትራንስፖርት ብር የምትጠይቁት? መኪናውን ብታዙ አይሻልም ወይ? ምክንያቱም ለሱ ምንም ልዩነት የለውም።
የታክሲ ብርም ጠየቃችሁት፣ መኪናም ጠየቃችሁት ትልቅ ነው ትንሽ ነው አይልም። ሁሉም ነገር ክሬት ያደረገው የፈጠረው እሱ ስለሆነ ትልቅና ትንሽ የሚባል ነገር እንደሌለ መገንዘብ አለባችሁ። ምናልባት ለእናንተ የ50ና የ60 ሚሊዮን ብር መኪናና ቤት መመልከታችሁንና መጠየቃችሁን እንደ ትልቅ ነገር ታዩት ይሆናል። ለሱ ግን ምንም ነገር አይደለም። ቅድም እንዳልኳችሁ የምታመልኩት አምላክ የአባንደንስ አምላክ መሆን አለበት፣ ወይንም የመትረፍረፍ አምላክ መሆን አለበት። ችግር የምታወሩ ከሆነ ሁሌም ቢሆን ህይወታችሁ በችግር ነው የሚሞላው። ስለዚህ ደሞዛችሁን ተመልክታችሁ ጥያቄያችሁን በደሞዛችሁ ልክ አታርጉት። ትልቅ ነገርን ጠይቁ። የዛኔም ደግሞ በእምነት ያቺን ነገር ከጠበቃችሁ የማይሆን ነገር የለም። የጠበቃችሁት ነገር ይሆንላችኋል። ታዋቂው አሜሪካን ኮሜዲያን፣ ቲቪ ሆስት እና ሬዲዮ ሆስት ስቲቭ ሃርቪ። እስከ መጨረሻው ስለተከታተላችሁ ያመሰግናለሁ። ቻው።